ጤና ይስጥልኝ። እስኪ በቅድሚያ ሁለት ቪዲዮዎች ሁለት ምስሎች ልጋብዛችሁና ከዛ በኋላ ልመለስ። በሁለቱ ምስሎች ላይ የተመለከትነው ሁለቱ ክሊፖች ላይ የተመለከትነው የመጀመሪያው እንግዲህ በትናንትናው ዕለት ማንቸስተር ዩናይትድ ብራይተንን 4-2 ባሸነፈ ጨዋታ ሁለተኛውን ግብ ካሲሜሮ ሲያስቆጥር ማለት ነው የተቆጠረበትን ሞመንት ነው ማለት የተመለከትነው። ሁለተኛው ደግሞ ማን ዩናይትድ ከሳምንታት በፊት ኢትሃድ ላይ በማን ሲቲ 3-2 ሲሸነፍ ፊል ፎደን ያስቆጠረው ግብ ላይ የነበረውን እንቅስቃሴ የነበረውን ሞመንት ነበር። በእነዚህ ሁለት ክሊፖች መካከል ማንቸስተር ስለመሻሻሉ አንድ ሊነግረን የሚችል ነገር ስላለ ነው ወደዚህ ያመጣሁት ማለት ነው። በዋናነት በዛሬ ቪዲዮ ላይ ዩናይትድ በብራይተን ጨዋታ ብቻ ሳይሆን በተወሰነ መልክ ከሰንደርላንድ ጨዋታ ጀምሮ የሆኑ መሻሻሎች አሉ። በተለይ ከኳስ ውጭ ያለው ቅርጽ መሻሻል አለ፣ ኮምፓክትነስ ላይ በጣም መሻሻል አለ ማለት ነው። በተለይ ግን የትናንትናው ጨዋታ ላይ ከነበሩ መሻሻሎች ውስጥ ሊጠቀሱ የሚገቡ ሁለት ነገሮችን ለማንሳት ነው የምሞክረው። አንደኛው ከዚህ ቀድሜ ካሳየኋችሁ ምስል ጋር የሚገናኝ ነው። አሁን መልሰን ምስሉን እንመልከትና ሁለተኛው ግብ ሲቆጠር ማለት ነው ካሲሜሮ ሲያስቆጥር እየተመለከትን ያለ ነው በሊቨርፑልም ጨዋታ ከዛ በፊት ከኢንተርናሽናል ብሬክ በፊት የነበረው ደግሞ ሰንደርላንድ ሲያሸንፉ በነበረው ጨዋታ ላይ ያለው ኮምፓክትነስ አሁንም አለ። አንድ ነገር ምን ይባላል፣ በማንኛውም መንገድ አንድ ቡድን ሊከላከል ይችላል። በሎው ብሎክ ሊከላከል ይችላል፣ በሚድ ብሎክ በሃይ ብሎክ ሊጫወት ይችላል። ግን በዋናነት ሊዘነጋ የማይገባው ግን ቡድኑ በማንኛውም ሁኔታ በማንኛውም ቅርጽ ከኳስ ውጪ ለመከላከል ቢሞክርም ኮምፓክትነሱን ግን ማጣት የለበትም ማለት ነው። በሃይ ፕሬስ የሚጫወትም ቡድን የበለጠ ሴንተር ባኮቹን ወደ መሃል ሜዳ አስጠግቶ በመሃል ሜዳ ተጫዋቾች በሴንተር ባኮቹ እና የፊት መስመር ተጫዋቾች መካከል ያን ያህል ብዙ ስፔስ መኖር የለበትም። የበለጠ ኮምፓክት መሆን ይኖርባቸዋል ማለት ነው። ይህንን በሰንደርላንድ ጨዋታ አድርጓል ዩናይትድ። ያን ግን ሲያደርግ ሰንደርላንድን የቢልድ ፈርስ ላይኑን ማለት ነው እንዲያልፉ በነፃነት እንዲያልፉ ፈቅዶላቸው ሞሩፍ የሚድ ብሎክ ቅርጽ ላይ ሆኖ ግን ሞር ናሮ ሆኖ ሞር ኮምፓክት ሆኖ ኳሶች ሰንደርላንዶች ሴንትራል ፕሮግረስ እንዳያደርጉና ወደ መስመር እንዲያወጡ ሲያስገድዳቸው ነበር። ዩናይትድ ወደ መስመር በሚመጣበት አጋጣሚ ደግሞ በጊዜው አማድ ያሎና በቀኝ በኩል በግራ በኩል ደግሞ የሰማውን እዛ ቦታ ላይ ጫና ሲፈጥሩ ነበር። ግን ቡድኑ ኮምፓክት ነበር። በፊት መስመር ተጫዋቾቹ በመሃል ሜዳ ላይ ያሉት በፒቮቶቹና ኋላ ላይ ያሉት ሴንተር ባኮቹ መካከል ያለው ስፔስ ጠባብ ነበር ማለት ነው። ይሄን አይነት የሚመስል ነገር በተመሳሳይ በ5-4-1 ቅርጽ ነበር በሰንደርላንድ ጨዋታ ላይ። ተመሳሳይ ነገር በሊቨርፑል ጨዋታ ላይም ተመልክተናል። ይሄን አይነት ኮምፓክትነስ ማለት ነው። ያን ያህል አግሬሲቭሊ በተወሰኑ አጋጣሚዎች ፕሬስ ለማድረግ ይሞክራል እንጂ በአብዛኛው በተለይ ደግሞ ከጎል ኪክ ለመውጣት ሲሞክሩ ሊቨርፑሎች የበለጠ ፕሬሲንጉ ወይ ደግሞ ከኳስ ውጭ ያለው ቅርጽ ሞር ኦፍ 5-4-1 ሆኖ ሞር ኮምፓክት ሆኖ ማለት ነው በተጫዋቾቹ መሃል ሜዳ ተጫዋቾች ፊት መስመር ላይ ባሉ ተጫዋቾች እና ሴንተር ባኮቹ መካከል ያለው ስፔስ በጣም ጠባብ እንዲሆን በማድረግ በቂ ስፔሶች በመሃል እንዳይገኙ ለማድረግ ሲሞክር ነበር። በክፍት ጨዋታ አንዳንድ ፕሬስ ለማድረግ በሚሞክርበት አጋጣሚ ነበር ሊቨርፑሎች ክፍተት ሲያገኙ የነበረው። በአንዳንድ አጋጣሚዎች ከኋላ የሚገኝ ስፔስ ሲያገኙ የነበረው እንደ ጋክፖ አይነት አግኝቶት የነበረው አጋጣሚዎች ማለት ነው። እንደዚህ አይነት ነበር። ግን በአብዛኛው ቡድኑ ኮምፓክት ሆኖ ተመልክተነዋል ማለት ነው። ግን ይበልጥ ሞር ኦፍ የሚድ ብሎክ ፖዚሽን ላይ ሆኖ በተወሰነ መልክ ፈርስት ላይን የቢልድ አፕ ፈርስት ላይን ፌዙን ትቶ ማለት ነው ወደኋላ በተወሰነ መልክ አፈግፍጎ ነገር ግን እርስ በርስ ያለው ክፍተት ጠባብ እንዲሆን አድርጎ ነበር ማለት ነው። ለትናንትና ምሽቱ ጨዋታ ግን ዩናይትድ የበለጠ አግሬሲቭ ነበር። ሞር በደንብ ጫና ፈጥሮ ሞር ፕሬስ ለማድረግ ሲሞክር ነበር። ይህን ሲያደርግም ሴንተር ባኮቹ የበለጠ ወደ መሃል ሜዳ ተጠግተው ነበር ማለት ነው። ይህን በሚያደርግበት አጋጣሚ ሴንተር ባኮቹ የሌፍት እና የራይት ሴንተር ባኮቹ ከቦታቸው ወጥተው ጫና ሲፈጥሩ ነበር። እንግዲህ የብራይተን 10 ቁጥር ነው ጆርጂኒዮ ሩተር። እሱ ኳስ በሚይዝበት አጋጣሚ ሉክሾ ከቦታው ወጥቶ ጫና ሲፈጥር ፕሬስ ሲያደርግ ነበር ማለት ነው። ይህንን ቀድሜ ባሳየሁት ክሊፕ ላይ ሁለተኛው ግብ ዩናይትድ ሲያስቆጥር ማለት ነው ያን በማድረጉ ነው ይሄ ግብ ለመቆጠሩ ትልቁን አስተዋጽኦ ያደረገው ማለት ነው። ነገር ግን ለከተው ማለት ነው ስለዚህ ኳሱ ልክ ሮዶች እንደዚህ ፒንግ በማድረግ ማለት ነው እዚህ ጋር ራይደርስ እንዳደረገው ማለት ነው ፒንግ በማድረግ ጀሬሚ ዶኩ በተሻለ ሁኔታ ላይ ኳሱን ተቀብሎ ድሪብል አድርጎ ገብቶ ኳሱን እንግዲህ ሴንተር አድርጎ ፊል ፎደን እንዲያስቆጥር ሆኗል ማለት ነው። ስለዚህ አንደኛ ትልቁ መሻሻሉ አንደኛ ያ ኮምፓክትነሱ በተጋጣሚ ቡድን አጋማሽ አካባቢ ተጠቅተው ሞር በሃይ ብሎክ በሆነ መንገድ በተሻለ ኮምፓክትነስ በጣም አግሬሲቭሊ ጫና ሲፈጥሩ ነበር። ዱዌሎችን ሲያሸንፉ ነበር። በጨዋታው ብዙ ዱዌሎችን ያሸነፈው ቡድን ዩናይትድ ነው። በአብዛኛው ደግሞ የግራውንድ ዱዌሎችን ማለት ነው ይህን ሲያደርጉ ነበር። ሴንተር ባኮቹም ሞር አግሬሲቭሊ ወጥተው ስንመለከታቸው ነበር። በአንዳንድ አጋጣሚ ሉክሾ ከግራ በኩል መጥቶ በቀኝ በኩል ስናገኘው ነበር። በተሻለ ነፃነት በቁጥር በዛ ብለው ተጋጣሚ ቡድንን መልሰው ኳስ ሲያስጥሉ ነበረ ማለት ነው። ትልቅ መሻሻል ብዬ መጠቅሶ ነው። ዩናይትድ ደንበኛ ለሃይ ብሎክ በጣም የሚሆን ቡድን አይደለም ብዬ አስባለሁ በተወሰነ መልኩ። ምክንያቱም ሴንተር ባኮቹ በተለይ ደግሞ
ከጀርባ የሚገኘውን ስፔስ በአግባቡ ሪከቨር ማድረግ ይችላሉ? ጥያቄ ይፈጥርብኛል። አንድ አጋጣሚዎች እንደ ማጓየር አይነት ተጫዋቾችም ስለሚገቡ ነው ይሄ ጥያቄ የሚፈጥረው ማለት ነው። ሜይ ቢ እንደ ማቲያዴሊ አይነት ተጫዋች የተሻለ አይነት ሪከቨሪ ፔስ ሊኖረው ይችላል ብዬ አስባለሁ። ነገር ግን አስተማማኝ የሆኑ 3 ሴንተር ባኮች ከኳስ ጋር እጅግ በጣም ምቾት የሚሰማቸው ከጀርባ የሚገኘውን ስፔስ ማለት ነው። አንድ ቡድን ምናልባት ከኋላ መስተው ለመውጣት ሲሞክር በረዥም ኳስ ልውጣ ብሎ ቢሞክር እንደዛ ከጀርባ የሚገኘውን ስፔስ ማለት ነው ሪከቨር አድርገው ኳስን ሊያስጥሉ የሚችሉ አይነት ተጫዋቾች አይደሉም ብዬ በማሰብ ማለት ነው። ግን በትናንቱ ጨዋታ በጣም ድንቅ ነው ያደረጉት። ብራይተን እንደሚታወቀው የበለጠ ፕሬሸር ኢንቫይት የሚያደርግ ቡድን ነው። ለተመለከተው ግብ ጠባቂው ኳሱ ላይ እግሩን ጭኖ የበለጠ ጫና እንዲፈጠርበት፣ ምክንያቱም ዩናይትዶች ማንቱማ ነበር ፕሬስ ያደርጉ የነበረው። ስለዚህ አንድ ተጫዋች እሱ ላይ ጫና ሲፈጥር ያ ተጫዋች ይዞ የነበረውን የብራይተን ተጫዋች ለቆ ስለሆነ የሚመጣው አንድ የብራይተን አውትፊልድ ተጫዋች ነጻ ስለሚሆን ለዛ ተጫዋች ኳሱን ለመልቀቅ ስለሚመቸው ሞር ፕሬሸር ኢንቫይት ሲያደርግ ነበር ማለት ነው። እንደዛ ነው። በዲዘርቢም ጊዜ ይሄን ነገር በደንብ ተመልክተናል። በሄርዝለርግም ጊዜ ተመሳሳይ ነገር እየተመለከትነው ነው ማለት ነው። ዩናይትድ ማንቱማን ፕሬሲንጉ ሞር አግሬሲቭሊ ይህን ሲያደርጉት ነበር። ሴንተር ባኮቹ ፒቮቶቹ ከዚህ በፊት አውትነምበር ይደረጉ ነበር። 2 የነበሩ ፒቮቶች በ3 አውትነምበር ተደርገው ባይፓስ ሲደረጉ በቀላሉ ተመልክተናል። 3ቱ ፊት መስመር ላይ ያሉትም ተጫዋቾች በተመሳሳይ እንደዚህ አይነት ነገር የቁጥር ብልጫ ባይፓስ ይደረጉ ነበር። አሁን ግን በደንብ ወደፊት ጠጋ ብሎ እንመለከታቸዋለን ማለት ነው። አሁን ይህንን የተጫዋቾቹ ዩናይትድ በትናንቱ ጨዋታ ላይ የነበራቸውን አቬሬጅ ፖዚሽን ብንመለከት ምን ያህል በቅርብ ርቀት ላይ የዩናይትድ ተጫዋቾች እንደነበሩ መረዳት እንችላለን ማለት ነው። እነ ብሩኖ ፈርናንዴዝ ተመሳሳይ 10 ቁጥሮች፣ ብራያን ምቤሞንም ማቲያስ ኩኛን በተመሳሳይ ቤንጃሚን ሼሽኮን በጣም በቅርብ ርቀት ላይ ነው የሚገኙት። ይሄ አሁን ከኳስ ውጭ ላለው ፕሬሲንጋቸው ኳስ ሲቀሙ ወዲያው በካውንተር ፕሬስ ኳስን ለመቀመጥ ትልቅ እርዳታ ያደርግላቸዋል። ፕላስ ደግሞ ረዣዥም ኳስ አዲሱ ግብ ጠባቂ ሴኔ ሌሞንስ ሲጥል ስለነበረ ረዣዥም ኳሶች በደንብ ቡድኑ እየተጠቀመ ነው። እንደምናስታውሰው የሰንደርላንድ ጨዋታ ላይ የመጀመሪያው ጨዋታ ለሴኔ ሌሞንስ በነበረበት ጨዋታ ላይ 14 ኳሶችን ነው እንጂ ከጎል ኪክ ረዥም ኳስ የጣለው ማለት ነው። በትናንትናው ጨዋታ ደግሞ ወደ 12 የሚጠጉ ኳሶችን ከጎል ኪክ ጥሎ ነበር ሴኔ ሌሞንስ ማለት ነውና ረዣዥም ኳስ በደንብ ቡድኑ ይጠቀማል። ከዛ በፊት እንደ ባይንደር በነበረበት አጋጣሚ ከሰንደርላንድ በፊት በነበሩት 2 ጨዋታዎች የዩናይትድ ጨዋታዎች 7 ኳሶች ነው ረዥም ኳሶች ከጎል ኪክ ባይንደር ጥሎ የነበረው ማለት ነው። የሱ ድምር የሆነው ነው እንግዲህ በመጀመሪያ የሴኔ ሌሞንስ ጨዋታ ላይ በሰንደርላንድ ጨዋታ ላይ ማለት ነው 14 ቁጥር ያስመዘገበው ትናንት ደግሞ 12 ነው። እነዛን ኳሶችን ለማሸነፍ የሚረዳ ፈርስት ቦሎችን ማለት ነው የቤንጃሚን ሼሽኮ አይነት ተጫዋች አለ። ከዛ በተጨማሪ ደግሞ ሰከንድ ቦሎችን ለማሸነፍ ደግሞ በሱ የቅርብ ርቀት ላይ እነዚህ 10 ቁጥሮች እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾችም ሊገኙ ይችላል ማለት ነው። ፈርስት ቦሎችንም ሰከንድ ቦሎችንም ሰርድ ቦሎችንም ለማሸነፍ ያስችላቸዋል ማለት ነው በዚህ ቅርብ ርቀት ላይ ሲሆኑ ከኳስ ውጭ ደግሞ የበለጠ ኳስን ጫና ፈጥረው ለመቀበል ይረዳቸዋል ማለት ነው። ተመሳሳይ ነገር አራተኛው ግብ ሲቆጠር አሁን በምስሉ ላይ የምትመለከቱት ማለት ነው ሲቆጠር ቀጣይ ቡድን ቦክስ ጠጋ ብለው የነበረው በጥሩ ቅርጽ በጥሩ የኮምፓክትነስ ቅርጽ ማለት ነው ሞሮፍ 4-4-2 አይነት ቅርጽ ነበረው ቡድኑ ማለት ይቻላል። ስለዚህ የበለጠ ጫና ሲፈጥሩ ነበር፣ ኳሶችን ሲያስጥሉ ነበር ተመልክተናል። ዱዌሎችን በደንብ ሲያሸንፉ ነበር ማለት ነው። አንደኛው ዩናይትድ በትናንቱ ጨዋታ ያደረገው መሻሻል የምንለው ይሄ ነው። ሁለተኛው ከግብ ጠባቂው አንጻር ነው። ግብ ጠባቂው የተሻለ መረጋጋትን ተከላካዮቹ ላይ መስጠት ችሏል። ተጫዋቹም ግብ ጠባቂው በጣም ጥሩ እርጋታ የሚስተዋልበት ነው። አየር ላይ ኳሶችን ጥሩ ክሌም ያደርጋል። ጥሩ ግብ ጠባቂ የሚባል ነው ፐርፎርማንስ ማለት። በትናንቱ ግቦች ላይ በአብዛኛው ብዙ እሱም ብሌም ማድረግ አስቸጋሪ ነው። ሜይ ቢ ቅጣት ምቱ የተሻለ ማድረግ ይችል ይሆናል፣ ምናልባት እሱ ልናነሳ እንችል ይሆናል። ከዛ በተረፈ ግን ያን ያህል በጣም አላስፈላጊ የሆኑ ምናልባት ኦናና ላይ የምንመለከተው ባይንደር ረጃጅም ኳሶች ሲጣሉ ኮርናዎች ከማዘመት የሚነሱ ኳሶች ላይ የምናየው አይነት ድክመት አናስተውልበትም። የተሻለ መተማመን ፈጥሯል ለተከላካዮቹ ማለት ነው። ከዛ በተጨማሪ ከባለፈው በሊቨርፑል ጨዋታ ከነበረውና በትናንቱ ጨዋታ በብራይተን ጨዋታ ላይ የሴኔ ሌሞንስን ኳሶች ብንመለከት ማለት ነው አንድ መሻሻል ነበረው የምንለው ማለት ነው ፓስ ለማድረግ የሞከራቸው ማለት ነው በክሊራንስ ሊሆን ይችላል፣ ረዥም ኳስ በመጣል አጭር ኳስ በመጣል ሊሆን ይችላል። ፓስ ለማድረግ የሞከረው በሊቨርፑል ጨዋታ ላይ 47 ነበር። ከዚህ ውስጥ የተሳካው የነበረው 10 ነበር። በትናንቱ ጨዋታ ላይ 50 የሆኑ ሙከራዎች ኳስ አድርጓል። የተሳካው 25 ነው፣ ግማሹ ስኬታማ ነበር። አንድ እዚህ ላይ መጥቀስ ያለብን በሊቨርፑል ጨዋታ ላይ አንድ ሊቨርፑል ማንቸስተር ዩናይትድ የተጠቀመው ነገር ከጨዋታው በኋላ በሰራሁት ቪዲዮ ላይ ጠቅሼው ነበረ። ረዣዥም ኳሶችን ከሴኔ ሌሞንስ ሲመጣ ፈርስት ቦል ከማሸነፍ ይልቅ ምክንያቱም ሲጀመር ቤንጃሚን ሼሽኮ ጨዋታው ላይ አልጀመረም ነበር። ጨዋታው ላይ የነበሩት እነ ሜሰን ማቲያስ ኩኛና ብራያን ምቤሞ ነበሩ። እነዚህ ተጫዋቾች ደግሞ ከቫንዳይክና ኮናቴ ጋር ተፋልመው የመጀመሪያ ኳስ ማሸነፍ አስቸጋሪ ስለሚሆንባቸው የመጀመሪያ ኳሱን ማሸነፉን ትቶ ዩናይትድ ሰከንድ ቦል ነበር ፎከስ ያደርግ የነበረው። ረዥም ኳስ የሚመታው ኳስ የሴኔ ሌሞንስ በአብዛኛው ሊቨርፑሎች ነበር ሲያሸንፉ የነበረው ማለት ነው። ከ70 በላይ በመጀመሪያው አጋማሽ ከ70 በላይ የሚሆን ኤሪያል ዱዌሎችን ሲያሸንፉ የነበሩት ሊቨርፑሎች ነበሩ ማለት ነው። ነገር ግን በተቃራኒ ሰከንድ ቦል ደግሞ በብዛት ሲያሸንፍ የነበረው ሊቨርፑል ነው። የመጀመሪያ ግብ ብራያን ምቤሞ የሚያስቆጠራ ግብ ስትቆጠር ያቺ ሰከንድ ቦል ብሩኖ ፈርናንዴዝ ጋር ደርሳ ማለት ነው እንግዲህ ለአማድ ሰጥቶት ለምቤሞ ሰጥቶት ግቡን ያስቆጠሩት ማለት ነው። ስለዚህ የበለጠ ቁጥሩ ያነሰበት ምክንያት ማለት 10 ብቻ ኮምፕሊት ፓስ የነበረበት አጋጣሚ የሚጣሉ የነበሩት ረዣዥም ኳሶች በአብዛኛው ዩናይትድ በመረጠው ፈርስት ቦልን ላለማሸነፍ
ላለማሸነፍና ሰከንድ ቦል ላይ ፎከስ ለማድረግ በመረጠው መንገድ ምክንያት ጥቂት ኳሶችን ብቻ ነበር ስኬታማ ሲሆኑ የነበረው። በትናንቱ ጨዋታ ግን ፈርስት ቦልም ሰከንድ ቦልም ለማሸነፍ ሲሞክሩ ነበር። አብዛኛው ጥሩ ነበር። 25 የሚሆን ስኬታማ ነበር ኳሱ ማለት ነው። ከሰኔ ሌሞንስ የተነሳ ኳስና አደጋ ለመፍጠር ያገለገለ አይነት ኳስ ብንመለከት በጨዋታው በዩናይትድ እና በሊቨርፑል ጨዋታ ላይ 0.08 ነበር የተመዘገበው ኤክስፔክትድ ትሬት የምንለው ማለት ነው፣ አደጋ የተፈጠረበት አጋጣሚ ማለት ነው። በትናንቱ ጨዋታ ደግሞ 0.13 ነው። ይሄም መሻሻል ተመልክተናል ማለት ነው። ሌላኛው ደግሞ በጣም የተሻሻለው ፕሮግሬሽን ነው። ከሰኔ ሌሞንስ ኳሱ ቀጥታ ተነስቶ ቡድኑ ያው በአብዛኛው ረዥም ኳስ ነው ልንጠብቅ የምንችለው። ተጋጣሚ ቡድን አጋማሽ በኋላ ኳሱ የበለጠ ፕሮግረስ አድርጎ እንዲሄድ ያደረገበትን አጋጣሚ ብንመለከት ከሊቨርፑል ጋር በነበረው ጨዋታ የፕሮግሬሽን በፓስ የተፈጠረ ፕሮግሬሽን በሰኔ ሌሞንስ አማካኝነት 2.24 ነበረ። በትናንቱ ጨዋታ ላይ ግን 5.39 ነው ማለት ነው። ከሰኔ ሌሞንስ ተነስቶ ሞር ኳስ ወደፊት ፕሮግረስ አድርጎ እዛ አደጋ መፍጠሪያ ቦታ ላይ እንዲገኝ ያደረገበት አጋጣሚ ማለት ነው። ስለዚህ ሰኔ ሌሞንስም የትናንቱ ኳሶች በተለይ ከሊቨርፑል በተሻለ ሊቨርፑል ጨዋታ ላይ የበለጠ ዩናይትድ የመረጠው መንገድ ነው እንደዛ እንዲሆን ያስቻለው። ነገር ግን ከዛ በተሻለ በትናንቱ ጨዋታ ላይ የእሱ ኳሶች ደግሞ የቡድን አጋሮቹ ጋር በተሻለ ሁኔታ ሲደርሱ ነበር። ለተሻለ ደግሞ አደጋ ለመፍጠርም ሲያገለግሉ ነበር። ለፕሮግሬሽኑ በደንብ ጠቅመዋል ማለት ነው፣ አገልግሏል ማለት ነው። ስለዚህ እነዚህ በዋናነት እነዚህ ሁለት ነገሮች በትናንቱ ጨዋታ ላይ ዩናይትድ ውስጥ መሻሻል የተመለከትንባቸው ናቸው ብሎ መናገር ይቻላል ማለት ነው። እና አስፈላጊ ውጤት ያስመዘገበው ብራይተን የተሻለ ኳስ ቁጥጥር ነበረው። ነገር ግን የበለጠ አደገኛ የነበረው ማን ዩናይትድ ነው። አደጋ ሲፈጠር የነበረው ቢግ ቻንሶችን ሲፈጠር የነበረው የተሻለ ቢግ ቻንስ የፈጠረው ዩናይትድ ነው። ሙከራ ብዙ ሹቶችን ያደረገው ብራይተን ቢሆንም ነገር ግን ብዙ ኦን ታርጌቶችን ደግሞ ያደረገው ዩናይትድ ነው ማለት ነው። ስለዚህ ብራይተን ኳሱን ቢቆጣጠረውም የበለጠ አደገኛ የነበረው ግን ማን ዩናይትድ ነበር ማለት ነው። ዩናይትድ በሜዳ ያደረጋቸው በዚህ ሲዝን ጨዋታዎች ከተመለከትን በአብዛኛው የተሻለ ቡድን ነበር። ከአርሰናል ጋር የተሻለ ቡድን እሱ ነበር። ከበርንሌ ጋር የተሻለ ቡድን ነበር። ሜይ ቢ ከቼልሲ ጋር መጀመሪያ አጋማሽ ቼልሲ በ10 ልጅ ነው የተጫወተው። መጀመሪያ አጋማሽ ዩናይትድ የተሻለ ነበር። ሰከንድ ሃፍ ዩናይትድም ኳሲሜሮ ወጥቶበት ነበር። ሁለቱም 10 በነበሩበት አጋጣሚ የበለጠ ዩናይትድ አፈግፍጎ ነበር። ሰከንድ ሃፍ ቼልሲ የተሻለ ኳስ ተቆጣጥሮ ነበር፣ ግን እድሎችን መፍጠር አልቻለም ነበር ቼልሲ ማለት ነው። ሌሎች ጨዋታ ላይ ከተመለከተ ሰንደርላንድ ጋር የተሻለ ቡድን ነበር ዩናይትድ። ባለፈው አሁን ትናንትና ደግሞ ከብራይተን ጋር የተሻለው ቡድን ዩናይትድ ነበር። በሜዳው እጅግ የተሻለው ቡድን ሆኖ በዚህ ሲዝን ተመልክተናል። አሁን ከሜዳ ውጭ ይሄን ነገር ማድረግ ይችላል የሚለው ነው ጥያቄ የሚሆነው። እሱን ደግሞ በቀጣይ ጨዋታዎች ላይ የምንመለከት ይሆናል። ነገር ግን ተከታታይ 3 ጨዋታዎችን ማሸነፍ ችሏል። ሩበን አሞሪም ለመጀመሪያ ጊዜ ጥሩ ሞመንተም መገንባት ችሏል። ቡድኑም ኮሌክቲቭሊ የበለጠ ፍላጎቱ ኮሚትመንቱ ጨምሯል፣ ቢሊፉ ጨምሯል፣ በራሱ ላይ ያለው ራስ መተማመን ጨምሯል። አዳዲስ ፈራሚዎች የበለጠ አገልግሎታቸው በጣም ከፍተኛ ነው እየተመለከተ ነው። ኩኛ ባለፈው የሊቨርፑል ጨዋታ ላይ በጣም ድንቅ ነበር። ከጫና ይዟቸው የሚወጣበት መንገድ በጣም አስደናቂ ነበር። ከኳስ ጋር ያለው መረጋጋት በጣም የሚደንቅ ነው። ቴክኒካሊ ድንቅ ተጫዋች ነው። በትናንቱ ጨዋታ ላይ ያስቆጠረው ግን አስደናቂ ነው። በእንቅስቃሴው በጣም ድንቅ ነበር። አይ ቲንክ ጨዋታውን ኮከብ የተባለው እሱ ነው። ብራያን ምቤሞ ምን ያህል ኤፊሽንሲው ድንቅ እንደሆነ በጣም አስደናቂ ተጫዋች ነው። የብራያን ምቤሞ ኤፊሽንሲ ዋይዝ ማለት ነው። ኤፊሽንሲ ዋይዝ ብዙ ተቾችን ማድረግ የሚመርጥ አይነት ተጫዋች አይደለም። ባገኘው አጋጣሚ ግብ ዕድሎችን ለመፍጠር ግብ ለማስቆጠር የሚሞክር አይነት ተጫዋች ነው። ተጫዋች ማለፍም አይጠበቅበትም። ኤክስትራ ተቾች ብዙ ሲነካ አትመለከቱትም። ቶሎ ግቡን ወደ ግብ አጋጣሚ ወደ ግብ ለመቀየር ነው ሙከራ ሲያደርግ በአብዛኛው የምናስተውለው ማለት ነው። ይሄ ባህሪው ነው የበለጠ ከሞሳላ ጋር ማመሳሰል ማለት ነው። ያን ያህል አውትፑቱ በሞሳላ ደረጃ ባይሆንም ነገር ግን በጣም ጥሩ ኤፊሽንት የሆነ ተጫዋች ነው። ባለፈውም ሲዝን ኤክስጂ በጣም የተሻለ ሆኖ የተመለከትነው ተጫዋች ነው። አሁንም ለዩናይትድ በደንብ እያስቆጠረ ያለ ነው። ከኳስ ውጭም ያለው አገልግሎት ታታሪነቱ በጣም የሚደንቅ ነው ማለት ነው። ቤንጃሚን ሼሽኮ በጣም የሚደንቅ ተጫዋች ነው። ከኳስ ጋር ያለው ምቾት በጣም ጥሩ ነው። ድሮፕ አድርጎ በጣም ለትናንቱ ለሚሜሞ ኳስ አሲስት ያደረገው እሱ ነው። በጥልቀቱ ኋላ ድሮፕ አድርጎ ጥሩ ሊንካፕ ፕሌየር መሆኑን እየተመለከትን ነው። ረዣዥም ኳሶችን ፈርስት ቦል ለማሸነፍ በጣም እያገለገለ ነው። ለቡድኑ በጣም ጥሩ ተዋህዶ ተመልክተናል ማለት ነው። ብሩኖ ፈርናንዴዝ በጣም አስደናቂ ተጫዋች ነው። ሁልጊዜም እንደምለው ማለት ነው። ጥልቅ አማካኝ ሆኖ እየተጫወተ ያለው የተወሰኑ ያው ዲፌንሲቭሊ ልናነሳ የምንችላቸው ክፍተቶች ይኖራሉ። ከዚህ በፊት ትናንትና ግን በጣም ጥሩ ነበር። ከኳስ ጋር በጣም ጥሩ ነበር። አራተኛው ግብ ሲገባ ኳሱን ያልነካበት መንገድ በዙሪያው ምቤሞ መኖሩን አይቶ የተሻለ ቦታ ላይ እሱ ሊኖር እንደሚችል በመገመት ኳሱ እሱ ጋር እንደደረሰ እያወቃ ግን ትቶ ምቤሞ ጋር እንዲሄድ ያደረገበት መንገድ እንደ ዳሚ የምንለው ማለት ነው በጣም አስደናቂ ነበር። ማጥቃቱ ላይ በደንብ ቦክስ ኤሪያ ብዙ እንዲገባ በተደረገ ቁጥር በጣም ድንቅ አገልግሎት ሊሰጥ የሚችል አስደናቂ የሆነ አይን ያለው ተጫዋች ነው። አእምሮ በጣም ድንቅ የሆነ ተጫዋች ነው ብሩኖ ፈርናንዴዝ። ፓሶቹ በጣም የሚደንቅ ነው። ፓሲንግ ሬንጁ በጣም ድንቅ የሆነ ተጫዋች ነው ማለት ነው። ብሩኖ ፈርናንዴዝ በጣም ድንቅ ነበር። በአብዛኛው ቡድኑ በጣም ጥሩ ነው። የተሻለ ራስ መተማመን ላይ የተሻለ የቡድን ስሜት ላይ የማሸነፍ ሞመንተም ላይ ነው የሚገኘው ማለት ነው። ቡድኑ በጣም ወሳኝ የሆነ ውጤትን ያስመዘገቡት እንግዲህ ብራይተን እንደምናስታውሰው ካለፉት 7 ጨዋታዎች 6ቱን አሸንፈው ነበር ማን ዩናይትድን ማለት ነው። ስለዚህ ዩናይትዶች የትናንቱን ጨዋታ የበለጠ እንደ ትልቅ ጨዋታም ነው ትሪት ያደረጉት ማለት ነው። እንደ ትልቅ ጨዋታ ላይ ጥሩ እንደሚሆኑ ትናንትና በጣም ጥሩ ሆኖ ተመልክተናል። ይሄን ግን ከሜዳውም ውጪ በዚህ አይነት ደረጃ ደግሞ በማይገኙ ክለቦች ጋር በሚያደርጋቸው ጨዋታዎች ላይ በዚህ ደረጃ ፐርፎርም ማድረጉ መቀጠል ይኖርበታል። ይሄንን ነው ጊዜ ሂደት የምንመለከተው ይሆናል። እንዴት አገኛችሁ ጨዋታውን? እስኪ ሀሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። ስለምታደምጡኝ አመሰግናለሁ። መልካም ጊዜ